ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን እንደምን አላችሁ? ዛሬም እንደተለመደው ለእናንተ ይጠቅማል ያስተምራል ያልኩትን መረጃዎች አሰባስቤ ይዤላችሁ መጥቻለሁ። እንደሚታወቀው ኡስታዝ እሱ እንዲህ ሲል ተናግሮ ነበር። ኢትዮጵያ ላይ በ10 ዓመት ውስጥ ክርስትና ይጠፋል፣ እናንተ ተሳደቡኛ እናሰልማለን። ተዛ መጅሊሱም ደግሞ በአንድ ዓመት 5000 ሰው አሰለመ ብሎ ሸልሞት ነበር። ቅድሚያ እናዳምጠውና ታሪክ እንዴት እንደተቀየረ አሳያችኋለሁ። ሌላም አለ። አንደኛው ትወጋላችሁ እያለን ነው፣ እሱንም እንዳስሰዋለን። አብረን እንስማው። ክርስትና የሚባል እምነት ነበር እንዴ? ለካ ኢትዮጵያ ላይ የሚባልበት ቀን ይመጣል። እናንተ ተሳደቡ እኛ እናሰልማለን። እናንተ ስደቡን እኛ እናሰልማለን። ክባርልን ጀግናው ሁሱ አንበሳችን። እንግዲህ እንደሰማችሁት ኢትዮጵያ ላይ ክርስትና ነበር እንዴ የሚባልበት ዘመን ይመጣል የሚል ንግግር ተናግሮ እንደ ባናር እያጮሁት ነበር። አረ ተማንጋ እንደገጠማችሁ አላወቃችሁትም ማለት ነው። ክርስትና ኢትዮጵያ ላይ ታሪክ ይሆናል ብለው የተነሱት አካላት አሁን እርስ በርስ እየተባሉ ነው። አይለኛ ጠብ ውስጥ ገብተዋል ኡስታዞቹ። የኔ ፖይንት ግን ዋናው ይሄ ኡስታዝ ምን ብሎ ተናገረ መሰላችሁ? እናዳምጠውና እመለሳለሁ። የዛሬ 2 ዓመት 3 ዓመት 4 ዓመት ቅስሙ እንዴት እንደተሰበረ ይሁት ደቋል። በቀን 6-7 ማንም ክርስቲያን ጠይቆ ሳይሰልም አይወጣም ነበር በአብዛኛው። ተው እንጂ አሁን ላይ ተበላሽ አካሄዳችሁ፣ ሁሉ ነገር አስጠላ። አሁንም ጀግና ነው። እንደሰማችሁት ከዛሬ 3 4 5 ዓመት በፊት አለ በቀን 6 ሰው ይሰልም ነበር አለ። በቀን 6 ሰው ይሰልማል። አንድ ካልኩሌሽን ላሳያችሁ ወይንም እናንተ ካልኩሌት እንድታደርጉት ነው። መጅሊሱ በአንድ ዓመት 5000 ያሰለመ አለው። 5000 ሲካፈል ለ360 ቀን ብሰሩት 360 ቀን ገባ ቢባል እንኳን ማለት ነው 14 ሰው ያህል በቀን ያሰልም ነበር ማለት ነው። ይሄ ድራማ ውሸት ነው። እሱ ምን አለ ግን 5 ሰው 6 ሰው ነው የሚሰልመው ከ3 4 5 ዓመት በፊት አለ። መጅሊሱ ደግሞ በቀን 14 ሰው ያሰልማል ብለው 5000 ሰው በአመት ያሰልማሉ። ድራማ ማለት ውሸት። ይሄ ሰው ካዳ ቅጥቅጥ አደረግነው መጣንና ማለት ነው እንደ ባብራስ አንድ ድቤት ላይ ያገኘ ነው ጭንቅሌቱን ብለን የሚያመልከው አምላክ አላቀውም አልተገለጠም እንዲል አድርገን መርዙን አስተፍተን ኢትዮጵያ ላይ ክርስትና ታሪክ ይሆናል፣ ኢትዮጵያ ላይ ክርስትና የሚባል አለ ወይ እስኪባል ድረስ እናደርጋለን ያለውን አካል የራሱ ኡስታዞች አይወክለንም፣ ሙስሊም አይደለም፣ አሰደበን፣ which means ሃይማኖታችንን እንድናፍርበት አደረገን። እሱ የገለጠው አምላክ ጣዖት ነው አምላክ አይደለም ብሎ የሚከተለው እስኪሉ ድረስ ኡስታዞቹ የራሱ ተከታዮች አማኞቹ አሸማቀቀን። መልስ መመለስ አይችል፣ መጠየቅ አይችል፣ ውይይት አይችል፣ ምን ሊሆን ነው ዲቤት የገባው ከፎይ ጋር ብለው እስኪሳለቁበት ድረስ ማለት ነው። እንደተናገራት ንግግር ዋጋ አስከፈል ነው ማለት ነው። ብዙ ሙስሊሞች የሚያመልኩት እውነት መስሏቸው ፈጣሪ የመሰላቸው ጣዖት እንደሆነ ሴጣን እንደሆነ በዲቤቱ ላይ ሳይተን ወጣ ማለት ነው። እና አሁን እያለቀሰ ነው። ከዛሬ 3 ዓመት በፊት እኮ የዛሬ 4 ዓመት እኮ ሰው እናሰልም ነበረ። ይናፍቀሃል። ሚስቶችህን ታሰልማለህ፣ ሚስቶችህንም እንቀማሃለን። ገና ሚስቶችህንም ያሰለምካቸው እውነት ሲገባቸው እስከ መቼ ነው ከዚህ ኡስታዝ ጋር ድራማ እየሰራን ባላችን እያልን ምንቀጥለው ብለው ወደ ክርስትና ይመጣሉ። ሚስቶችህ ባይመጡ ልጆችህ ይመጣሉ፣ እህቶችህ ይመጣሉ። ድራማ ትሰራታለህ። ያንን ድራማ እለት እለት እናዋርዳቸዋለን። ባይዞ ኦዲየንሱ በጣም ነጥቷል። አሁን ላይ የኛ ኦዲየንስ በጣም በመንቃቱ የተነሳ ሻዳ ሲያዝን ብለው ድራማ ሲሰሩ እንዴት እንደሚያዋርዷቸው እንስማ እስቲ። ድራማ አትስራ እስቲ። አሁን ሁለቱንም ሻዳ ሲያስካቸውን ሴቶች በቃ ተናድፍ ነው። ሻዳ ሲያስካቸውን ቪዲዮ ገብታችሁ እስቲ። እናመሰግናለን።
እስካሁን ሚውት አድርገኛል ማለት ነው አይታል። ብዙ ነጥብ ነው ያወሩት፣ ግን ሚውት እያደረክ ነው። አዩ እንግዲህ ሻዳ ሲያስኩ ብሎ ሁለት ሰው ሻዳ ሲያስኩ ሲል እዛው ገብቶ ልጁ ሊያዋርደው ሲል ይሄው ሻዳ ሲያስካቸው ያልካቸው ሙስሊም ናቸው አስቀድመው ነው ለምን ድራማ ትሰራለህ ሲለው ቶሎ ሚውት ከዛ ሰው ረደው። እንደዚህ አይነት ውርደት ውሸት በዘራችሁ አይድረስ። ሙስሊሞች ኡስታዞቻችሁ ለምን የሚዋሹት? ለምንድነው እንዲህ ወራዳ የሆኑት? ለምንድነው እንደዚህ ውሸታም የሆኑት? እለት እለት ድራማ በመስራት እለት እለት ውሸት በመዋሸት የራሳቸውን ሰው ሻዳ በማስያዝ ሙስሊሞቹን ለመደለል ይሞክራሉ። እኔ አሁን በጣም ከሚደርሰኝ መረጃዎች አንዱ በኡስታዞቻችን አፈርን፣ ተሸማቀቅን፣ ሻዳ ሲያዝን ሲሉ የሚያስይዟቸው ራሳቸው ነባር ሙስሊሞችን ነው ይሉኛል። ወደ ክርስትና ከሚመጡት ውስጥ አንዱ የኡስታዞቻቸው ውሸት ነው። ለኛ በጣም አድቫንቴጅ ነው። ዋሹ። እንደውም በደንብ ቀጥሉበት፣ ይሄን አጠናክሩት። ሻዳ ያልያዙ ቤተሰቦች ካሏችሁ ደግማችሁ አሁንም ማለትም ሚዲያው ላይ ሻዳ ያልያዛችኋቸው ማለት ነው ደግማችሁ ሻዳ እናት አባቶቻችሁንም እንደዛ የሥራ መስክ ነው። ምክንያቱም ሻዳ ስታስይዟቸው የሆነ ገንዘብ ተሰጣቸው የለ ተዛ ተቀፍሉ የለ እኮ የራሳችሁን ሰው ማለት ነው እዛው ተከፋፈሉ የለ። እንደዚህ አይነት ድራማውን በደንብ እየተጫወታችሁ ይሄ ሁሉም እንደናንተ ማህይም ስለሚመስላችሁ እንደዛ ጃጅሉ ህዝቡን። አሁን ግን እውነት ተገለጠ፣ ሐሰት ተወገደ። ይሄው ራሳችሁ መጣችሁ ከዛሬ 3 ዓመት በፊት የዛሬ 4 ዓመት በፊት የዛሬ 5 ዓመት በፊት ሰው ይሰልምልን ነበር፣ ያልነቃን ሰው እናታለል ነበር አላችሁ። አሁን ህዝቡ ነቃ። ጭንቅላት የሌለው ሯጭ እግር አያመልክም። ጣዖት እንዴት ሰው ለማምለክ ሙስሊም ይሆናል? ጭንቅላት የሌለውን አካል አመልካለሁ የሚል ካለ እሱ ገና አልነቃም፣ ሰመመን ውስጥ ነው ያለው። ቀስቅሱት። ኡስታዞቹ የገቢ ምንጫቸው ስለሆነ ነው። አምነውበት አይደለም በእስልምና ኡስታዞቹ የተቀመጡት፣ ግን ገቢያቸው ስለሆነ ነው። ድራማ እየሰሩ የሚታገሉት አምነውበት እስልምና ትክክል ነው ብለው አይደለም እና የገቢ ምንጫቸው ስለሆነ ነው። አሁን የገቢ ምንጫቸው ላይ እርስ በርሳቸው እየተባሉ እየተናከ እንዳበደ ውሻ እለት እለት እየተገባሉ ነው። ቲክቶክን ራሱ እያግማሙት ነው። ለምን? ገቢ ምንጫቸው የተነካባቸው አሉ። ገቢ ምንጫቸውን ደግሞ እዛ ላይ ያላደረጉ ትልልቅ ኡስታዞች ሌሎች አሉ። እነሱ ደግሞ አትዋሹ እነኝን እያሏቸው ነው። እነኚህ ደግሞ እዚህ ቲክቶክ ላይ ያሉት ክርስትና ላይ ንጽጽር እንሰራለን የሚሉ ሙስሊሞች ካልዋሹ የገቢ ምንጫቸው ይደርቃል። በመዋሸት ነው ህዝባቸውን የያዙት። እና ለኔም አንድ የተላከ መልእክት አለ በአይሻ ላይ የሚዋሹት። እናዳምጠውና እንመለሳለን። እስኪ ይህንን ዜና ያቀረበው የዘገበው ሰውዬ ነብያችን በ6 ዓመት ህፃን ልጅ አገባ ሲል ባገኘው ደንቆሮ ነው የምለው። ለምን በሌላ ዘገባ እንኳ የ19 20 ዓመት ሴት ልጃቸውን ለ40 ዓመትና ለ50 ዓመት አቡበከር ወይ ዑመር እምቢ ብለዋል። ለምን? በጣም ልጅ ናት አሉት። ለምን? የእድሜ ጋፕ ስላለ ልጃቸው ዘና ማለት አለባት፣ ፍቅር ማየት አለባት፣ መራራ መጫወት አለባት። ከእድሜዋ ጋር የሚቀራረብ ሰው ነው መዳን የሚፈልጉት። ከሳምንት በኋላ አሊ ኢብኑ አቢ ጣሊብ በ26 ዓመታቸው መጥተው ሲጠይቋት ዳሩላቸው። ከሳምንት በፊት ዑመር በ40 ዓመታቸው እምቢ ብለውታል። ከሁለት ሳምንት በፊት አቡበከር በ50 ዓመታቸው እምቢ ብለውታል። ምክንያታቸው ኢነሃ ሰጊራ ነበር፣ እርሷ ልጅ ናት የሚል። ከአንድ ወር ከሁለት ወር በፊት ነው ረሱል አለይሂ ሰላም ኸዲጃ በ6 ዓመት ነው በ9 ዓመት ነው አገቧት እያሉ ያሉ። ከዚህ ይህንን ለማስታመም አይሻ ፊዚካሊ ግዙፍ ነበረት፣ የሸራተን ቴምፕቴሽን ኬክ ነበር የምትበላው ብሎ የሚቀጥፋል። ያውራ ነው አይሻ በ6 ዓመቷ ከ19 ዓመት የፋጢማ በስጋ በፊዚካሊ በብስለት የምትበልጣት በምንም ጣምራው ነው። እንግዲህ ማሰብ ነው። በግልጽ ሐዲሱ እንደሚናገረው ሱናና ናሳኢ 32:21 ላይ ቻፕተሩ ወይንም ባቡ ገና ሲጀምር a woman marrying someone who is similar in age to her ይላል። ሴት ልጅ ለተመሳሳይ እድሜ ላለው ስለመዳር የሚያወራ ነው። ሐዲሱ ግሬዱ ሳሂህ ነው። አቡበከር and Umar, may Allah be pleased with them, proposed marriage to Fatima, but the messenger of Allah said she is young. ዑመርና አቡበከር የሙሐመድን ልጅ ፋጢማን አጋባ እንዳርለን ሲሉት ሙሐመድ ምን አለ? ልጅ ነች። then Ali proposed marriage to her and he married him to him. ከዛ ዑመር እንትና አሊ ሲጠይቅ ሙሐመድ አጋባት። አሊ ገና 26 ዓመት አካባቢ ስለነበረ እሷ ደግሞ ወደ 18 እንደዚህ አካባቢ ነች። እነኛ ግን 40 ውስጥ ስለሆኑ ከ40 በላይ ስለሆኑ አይ አልደረሰችም ማለት። ራሱ ሙሐመድ 56 ዓመት ሆኖት ግን የ6 ዓመት አገባ። እሱ የ6 ዓመት ህፃን ልጅ አገባ የአቡበከርን። እነኚህ ደግሞ
በ40 ዓመት ውስጥ ሆነው የ18 እንደዚህ ዓመት አካባቢ ያለችን ሲጠይቁ ኖ አልደረሰችም ማለት እሱ ልጅ ለተመሳሳይ እድሜ ግን ተቀራራቢ ለሆነ ዳረ። ምን እንደሚያስገርመኝ ታውቃላችሁ? እዚህ ጋር ወገኖቼ አንድ የሚያስገርመኝን ልንገራችሁ። The New Light on the Life of Muhammad በዚህ መጽሐፍ ላይ አንድ በጣም ገራሚ የሆነ በጣም የሚያስደንቅ ነገር ታገኛላችሁ። ልብ የሚሰብርም ልብ የሆነ ሰቅሶ የሚይዝ ነው። ሙሐመድ ፋጢማን ለዑመር አልድርም ያለው ዑመር ወደ 50ዎቹ የተጠጋ ስለሆነ ነው እድሜው። ፋጢማ ገና ልጅ ነች ሲላት ደግሞ 13 የነበረች ነች እድሜዋ። በዛው እንደ ደግሞ ሙሐመድ በ56 ዓመቱ የ6 ዓመት አግብቷል። እና ዑመር በደንብ አስተውሉ። ዑመር ፋጢማን እንዳያገባ የሙሐመድን ልጅ ነች አልደረሰችም ላንተ አትሆንም ማለት። ዑመር ግን የፋጢማን ልጅ አገባ። እያልኩ ያለሁት በደንብ ግልጽ ካልሆነላችሁ አንዴ ላንብብና ደግምላችኋለሁ። እንደዚህ ይላል ፔጅ 50 ላይ ዑመር አስክድ አሊ ፎር ኡሙ ኩልቱምስ ሃንድ። እንግዲህ ኡሙ ኩልቱም ማለት የፋጢማ ልጅ ነች። አሊ ማለት የፋጢማ ባል ነው። እንግዲህ ዑመር አቡበከርና አሊ መጥተዋል ሙሐመድ ጋር ልጅህን ስጠን ዳረን ብለው ፋጢማን ለማግባት። ሙሐመድ ደግሞ ፋጢማን ለማን ዳረ? ለአሊ ዳረ። ለሁለቱ አይ እነሱ ሽማግሌ ስለሆኑ ለእናንተ አትሆንም ብለው ፋጢማን ለአሊ ዳራት ማለት ነው። አሊ ፋጢማን አገባና ወለደ። ማንን? ኡሙ ኩልቱምን። ዑመር መጣና አሁን የኡሙ ኩልቱምን ዳርልኝ አለው አሊ። አሊ ሜድ the excuse that she was too young። ምን አለ አሊ? ኖ ትንጥዬ ልጅ ነች እኮ አለ። አሁን ሙሐመድ ልጁን ለዑመር አይ አልደረሰችም አለ። አሁን የልጅ ልጁን ነው የተጠየቀው፣ በዛው ሰውዬ በሌላ ሰው ሳይሆን የልጅ ልጅህን አገባን ነው አሁን። ኦኬ ዑመር replied that was not the real reason for his station. He wanted to refuse his consent. ዑመር ምን አለ ከዛ? ኖ ይሄ የዋሻ ነው ልከለክለኝ ፈልገ ነው እምቢ ያልከኝ ነው የሚል ቅሬታ አቀረበ ዑመር። ከዛም እንዲህ አለ let him send her to him that he may see for himself። ላካት ወደ እኔ ልያት፣ እውነት ሕፃን ነች አይደለች የሚለውን ልያት፣ የፋጢማን ልጅ ማለት ነው። So Ali gave her a robe and told her to go to the commander of the faithful and say, my father says, what do you think of this dress? ከዛ አሊ ልጁን ወደ ዑመር ላከ፣ ወደ አማኞች መሪ ወደ ዑመር ላከ ገመዳ ሲዞ። ስለዚህ ልብስ ምን ትላለህ በይና ሂጅና ጠይቂው ብሎ ሕፃኗን ወደ ዑመር ላካት አሊ ማለት ነው። She went and said that these words and ዑመር looked at hold of her shift። ዑመር ጋር መጣች። ዑመር ከዛ ዟት አያት፣ ተመለከታት። ከዛም እንዲህ አለ እዟት ማለት ነው። She went and said ተዛ ይህንን እንትን ሲላት she went and said these words and ዑመር took hold of her shift. She tried to get it from him saying let go, and he let go exclaiming, a virtuous woman, go and say to him, it is fine and beautiful, not at all as you said it was. ምን አለ? ልቀቀኝ ብላ ስትቆጣ ለቀቃትና እንደዚህ አለ ሂጂና ንገሪው አንተ እንዳልከው አይደለም በጣም አሪፍና ቆንጆ ነው ብሎ አለው። ስለ ልብሱ ሳይሆን አዋሪው ስለ ልጅቷ ነው፣ ስለ ሕፃኗ ነው። ስለዚህ ልብስ ምን ትላለህ በይና ጠይቂው አላት። ዑመር ደግሞ ያዛትና አሊ አንተ እንዳልከው አይደለም በጣም ቆንጆ ነው፣ ትክክል ደርሳለች ነው። ስለ ልብሱ ሳይሆን እየተወራ ያለው ስለ ልጅቷ ነው። ከዛ ሳዲ so Ali married him to her። ከዛ አሊ ለዑመር አጋባው። እንግዲህ በደንብ አስተውሉ። ፋጢማ የሙሐመድ ልጅ ነች። ፋጢማን አጋባኝ ሲል ሙሐመድ ኖ ፋጢማ ሕፃን ልጅ ስለሆነች ለአንተ አልደረሰችም አለው። ከዛ ፋጢማን ለአሊ አጋባው ሙሐመድ። ከዛ ፋጢማ አሊን አገባች፣ አሊ ወለደ። ከዛ ዑመር መጣና አሁን ልጇን አገባ ማለት ነው። እናቷ ለአንተ አልደረሰችም ተብሎ
ልጇን አገባ። የእስልምና ገመና ነው። ስለዚህ መሐመድ የከለከለበት ምክንያት ምን ሆነ አሁን ማለት ነው? የሱ ልጅ ሲሆን ህፃን ልጅ ነች ይላል። የልጁ ልጅ ግን ህፃን ሽማግሌ ታገባለች ማለት ነው። ኢማጂን ኢቨን እዚሁ ላይ አሊ ሌላ ሰው እንዳያገባባት ሁሉ ከለከለ። ሌላ እንዳያገባባት ምን አደረገ? ከለከለ። ሎክ ሱናን ኢብን መጃ 1999 ላይ አሊ ኢብን ጣሊብ proposed to the daughter of Abu Jahl. አሊ ኢብን ጣሊብ እንግዲህ የሙሐመድን ልጅ ፋጢማን ያገባው የአቡ ጃህልን ልጅ ደግሞ ለማግባት አሁንም ፕሮፖዝ አደረገ። when he was married to Fatima, the daughter of the prophet, when Fatima heard of that, she went to the prophet and said, you people are saying that you do not feel angry for your daughters. This Ali is going to marry the daughter of Abu Jahl. ምን አለች ሄደችና ያለ መልእክተኛ አባቷም ማለት ነው ፋጢማ ይሄ አሊ እኮ የአቡ ጃህልን ልጅ ሊያገባ ነው። ሰዎች ስለኔ ሲያወሩ ዝም ትላለህ አትናደድምን? ሊደርብብኝ ነው እኮ መሐመድ ባንድ ለሊት እኮ 11 ሴቶች ነው እንደሚለው እንደገና ደግሞ 4 ፈቅዷል እኮ። ከዛ መሐመድስ ምን አለ? ፋጢማ ቢንት መሐመድ is part of me. I hate to see her faced with troubles. ፋጢማ የኔ የአካል ክፍል ነች። ፊቷ ሲጠቁር ልመለከት አልችልም፣ አልታገስም። which is አሊ ማግባት አቆመ ማለት ነው። 4 ቢፈቀድም መሐመድ ግን በሱ ልጅ ላይ በፋጢማ ላይ እንዳይደረብ ከለከለ ማለት ነው። ልጅ ነች ብሎም ደግሞ ለትልቅ ሰው እንዳታገባ ከለከለ ማለት ነው። መጨረሻ ግን እሷ ስትወልድ ያ ሰውዬ እናትየዋን አገባለሁ ያለው ልጇን አገባ ማለት ነው። እስልምና እንደዚህ የተግማማበት እምነት እንደሆነ የምታውቁት እንዲህ ነው። እሺ ቀጣይ እንመልከት እስቲ። አሁንም ደግሞ ስለ ነብዩ ራስህን ዘጋቢ ካስበላቸው በኋላ ዘጋቢህን ውሸታም ነው ስለው ነብዩን ውሸታም አላተበለኝ። ስለ ረቡል ዓለሚን አበላሽታ ከገለጸው በኋላ ያንተ አላህ ውብ አይደለም፣ ደግ አይደለም፣ አዛኝ አይደለም ብለህ ካፍር ነው ለማተበለኝ። አንተ ነህ አበላሽታ የገለጽከው። አላህ ሪጀክት እንዲደረግ ያርክ ያለው አንተ ነህ። ደስ ሲላችሁ ይሮጣል ትላላችሁ። ፕሊዝ ታነብ ወደ እስልምና ለመጣራት ሐዲስ መጣረብ ግለሰብ ሆይ መንገድ ላይ ክርስቲያኖችና አይሁዶች ስታገኟቸው በሰላምታ ተጀምሩላቸው። እንደው መንገድ ላይ ወደ ጠባቡን አስጨንቋቸው ገፍትሯቸው የሚል ሐዲስ ይዛል። ይሄ ለዓለማት እዝነት የተላከ ነብይ የተናገረ ነው ብትለው የሚያስብ መንጋ አይደለም። ሁሉም ሰው በሚገባ ሁሉም ሰው መንጋ አይደለም። ያገናዝባል፣ ይረዳል። ምን አለ እንደውም ዘጋቢዎቹን ባገኛቸው ኮረኮማቸዋለሁ አልቀበላቸውም ሁሉ ብሏል። እንግዲህ እነኚህ እነማን ናቸው? እነ ሳሂህ ሙስሊም ላይ ያለ መረጃ ነው። እነ ቡሃሪ ላይ ያለ ነው። ሱናን ናሳኢ ላይ፣ አቡ ዳውድ ላይ፣ ኢብን መጃህ ላይ የተለያዩ ሐዲስ ክፍሎች ላይ የሚገኝ መረጃ ነው። በዚህም መሰረት እንግዲህ እነኚህን ሁሉ እንዳለ አልቀበልም እያለ ነው። ይሄንኛው ኡስታዝ ደግሞ እንደውም ከእስልምና ውጪ ያወጣዋል ብለው ነው የሚያምኑት። እንደ እስልምናው ሐዲሳትን አለመቀበል ማለት ነው። እሱ ቁርአን ብቻ በቂ ነው እያለ ነው። እና ይህንን በመናገሩ ምክንያት በዚህ ንግግር ምክንያት ምን ብለው አሉት መሰላችሁ? አንድ ቴክስት ልከውለታል። ምንድን ነው የላኩለት? እናንብበው። እንዲህ ይላል፣ አንተ ቆሻሻ ሀባሽ። ካፋቸው የሚወጣው ስድብ ብቻ ተመልከቱ። አንተ ቆሻሻ ሀባሽ ከፎይ በፊት አንተ መሰቀል አለብን ማለት አንተን መስቀል አለብን። ስለ እስልምና አይመለከትህም፣ አርፈ ብትቀመጥ ይሻልሃል። አይ እንዲግማማለው ካልክ የጊዜ ጉዳይ ነው፣ እንሰካልሃለን። ምን እናደርጋለን? እንሰካልሃለን። እስልምና ገዳይ አራጅ መሆኑን እርስ በርሳቸው እንኳን እንዲህ እንደሚባባሉ ስታዩ ድንገት መጥቶ ሊሰካለት እንደሚችል እንወጋሃለን። ይሄ የእስልምና መገለጫ ነው። የእስልምና መገለጫ ነው። እርስ በርስ መተራረድ ለኛማ ምን ያህል የከፋ ሊሆን እንደሚችል ማሰብ ነው። ሃይማኖት ላላ ብቻ እስኪሆን ድረስ ሰዎችን ግደሉ ተብለናል ብለው የሚመሩ አካላት ምን ሊያመጡብን እንደሚችሉ ማሰብ ነው። እናም እኛ ከመምጣታችን በፊት ከ3 ዓመት በፊት ሲፎክሩ የነበሩ ሚዲያ ላይ አሁን እንደ ባቢሎን ግንብ ተደርምሶባቸው አስተምሮታቸው እርስ በርስ እየተባሉ ይገኛሉ። ውዶቼ ይህ የክርስቶስ ስራ ነው። ክብሩን ሁሉ እሱ ይውሰድ። ቸር ቆዩን። በሌላ ጠቃሚ ትምህርት እንገናኛለን።